እናንተ ዛሬ አቤልና ማርታ የሚባሉት ፍጥረቶች የት ገቡ እያልኩ እያወራሁ ከስንት ባሳ እና ይሄው አሁን ደግሞ ከሶሊያና ከኢዩዬ እህት ጋር እንግዲህ ተመልሰው መጥተዋል። ኢዩዬ እንግዲህ ከሱ ጋር መመለስ አልነበረባትም። ይሄ ልክስክስ ማለት ነው። እሱ ለሷ የሚገባት ልጅ አይደለም። በጣም የሚያንስባት ማለት ነው። በጣም ልጅቷ በጣም ጠንካራ በጣም ጎበዝ ልጅ ነች እና ሳድግ እንደ ሩትዬ ጠንካራ ሴት ነው መሆን የምፈልገው ብላለች እና እሷ ለመሆን በጣም ብዙ መሆን ይጠበቅብሻል የኔ ቆንጆ ማለት ነው። እንደዚህ በቀላሉ ሩት መሆን አይቻልም። ግን ያው ለመሆን መሞከርሽ ማሰብሽ ራሱ ትልቅ ነገር እና ይቅርታ ቤተሰቦች አቋርጬ እየተመለስኩበት ነው። ያው የመዳብ ቤት ስራ በደንብ ታውቁታላችሁ ሁላችሁም እና ትጠራላችሁ በማለዛ ነው እና ምን ልላችሁ ፈልጌ ነው እንግዲህ አቤል ከስንት ጊዜ በኋላ ሶሊያናዬን ቻናሉ እንዲንቀሳቀስለት ሩት ያስታረቀችን ከሩታና ከኤፍሬም ጋር በመታረቄ ደስተኛ ነኝ። ስለዚህ ከዚህ በኋላ እኔና አንቺን ደግሞ አብረን እንሆናለን በማለት ሲናገር ነበርና ሶሊያናዬ ከሱ ብትርቂ ደስ ይለናል። ግን የአንቺ ህይወት ውስጥ ገብተን ደግሞ እኛ ፈራጭ ቆራጭ መሆን አንችልም። አንቺ የመረጥሽውን ህይወት ነው መኖር የምትችይው አይደለ? ስለዚህ እሱ ለአንቺ እንደማይመጥንሽ ለአንቺ እንደማይሆን አይተናል። ግን ማርታ እንደዛ በመሆኑ ራሱ ማርታ መቃጠሏ ራሱ ለኛ ትልቅ ደስታ ነውና እስቲ ማርታ ምን ትሆን ይሆን አብረን የምናይ ይሆናል። ካሁኑ ጭንቅላቷን ይዛለች። መቼ ነው ደግሞ አንተ እውነት ሩትዬን ይቅርታ ስትጠይቅ ከካሜራ ጀርባ ሩትን ይቅርታ ጠየቅ? ኧረ እባክህ ሌላ የለህም የኔ አሽቃባጭ። ሰላም ቤተሰብ እንዴት ናችሁልኝ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። በያላችሁበት ሰላማችሁ በዚህ ትርፍርፍ ይበልልኝ። ለዚህ ቤት ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያረጋችሁ ቤተሰብ እንድትሆኑ በትህትና እየጠየኩኝ እንግዲህ አቤል ጠፍቶ ከስንት ጊዜ በኋላ ሶሊያና ተታርቅ ያለው ከሷ ጋር አንድ ሆነናል በማለት መጥተዋል ነው ብላችሁ